ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለንኛ አልሐምዱሊላህ። ዛሬም በአዲስ ቪዲዮ መተናል። ቻናላችን ሰብስክራይብ አድርጉልን፣ ቪዲዮአችን ላይክ አድርጉልን። እናመሰግናለን። እና ዛሬም የመጣሁት ስለ አዶኒ ቪዲዮ ልሰራ ነው። አዶኒ ትናንትና ከወንድም ካሊድ ጋር የእርዳታ ማሰባሰቢያ ላይ ነበሩ። በሚገርም ዲል አጠናቋል ስብሰባውን ማለት ነው። ያኔ የገንዘብ ማሰባሰቡን ስራ አንድ ሰው ብቻ በሱ ስም ስንት እንደነየተ ታውቃላችሁ? 7 ሚሊዮን 500 ሺህ ብር አይደለም፣ 7 ሚሊዮን 700 ሺህ ብር ኦልሞስት ያኔ 8 ሚሊዮን ማለት ነው። 1 ሚሊዮን አይደለም 8 ሚሊዮን። ለ1 ሚሊዮን ሰው ሽጣችሁ የሄዳችሁ ለ1 ሚሊዮን ብር ስንት የወለዳችሁትን የካዳችሁ ስንት ደም ቆሮች አላችሁ። እና ወላሂ እኔ በዚህ ምድር አሁን የምለምነው ነገር አላህዬን በዚህ ምድር ላይ እንደ አዶኒ እናት እድለኛ እናት አድርገኝ። አዎ ልጆቼ በሚሰሩት ክፋት በሚሰሩት መጥፎ ስራ ወይኔ አንተን የወለደች እናት ምን አለ ማህፀኗ በደረቀ፣ ወይኔ አንተን የወለደች እናት ምን አለ መሃን በሆነች፣ ምን አለ ውሃ ሆነህ በቀረህ እየተባልኩ እምረገም ሳይሆን ወይ ቸኮል ልጆቼ በሚሰሩት መልካም ስራ በዓለም ፊት የምከበር። አዎ ምን አለ አንተን የወለደች እናት አንቺን የወለደች እናት እድሜና ጤና ይስጣት፣ ከሞትኩም አላህ ይርሐማት፣ አንተን የወለደች እናት የጀነት ያርጋት እያስባሉ ዱዓ የሚያስደርጉልኝ መልካም ልጆችን አላህ ወፍቀኝ። አላህ መልካም ልጆች ያድርግልኝ ልጆችን ነው የምለው። እናንተንም እናቶች ሁላችሁም እናቶች የአዶኒ እናት ዕጣ ይጋባባችሁ። አዎ በሚሰሩት ክፋት አንተን የወለደች እናት የተረገመች ትሁን፣ አንተን የወለደች እናት ምን አለ ማህፀኗ በደረቀ እየተባልኩኝ ሁሉ ጊዜ የምረገም ሳይሆን እንደዚህ በዓለም ፊት የምከበር እናት አድርገኝ። ሁላችሁንም እንደዛ ያድርጋችሁ። በተለይ የዚህ ዘመን እናቶች ብቻችሁን ዋጋ ከፍላችሁ ልጆቻችሁን ያሳደጋችሁ ሁላችሁም የዚህ ዕጣ ይድረሳችሁ ውዶችዬ። አዎ እና እላችኋለሁ የአዶኒ እናት በጣም በዚህ ምድር ካሉ እድለኛ እናቶች አንዷ ነሽ። አንቺ ይህን ንጉስ ለብዙዎች የደስታ ምንጭ ለብዙዎች የሳቅ ምንጭ የሆነውን ይህን ንጉስ 9 ወር አርግዘሽ ወልደሽ እንደሰጠሽን እሱም ደግሞ ከሱ የበለጠ ሌሎች ንጉሶችን ወልዶ ፍሬ አፍርቶ ለማየት ያብቃሽ የኔ እናት። አንቺ በጣም እድለኛ እናት ነሽ። እሱም ደግሞ ፍሬ አፍርቶ በልጅሽ ፍሬ የምትደሰሽ የልጅሽን ፍሬ የምታይ ያድርግሽ የኔ እናት። ረጅም እድሜና ጤና ይስጥሽ። አንቺ ንግስት ነሽ፣ ንጉስ የወለድሽ እና እላችኋለሁኝ። ደግሞ ባለፈው ለታ ሳራ አልሀበሻ ስለ ጃኒና ስለ አዶኒ የወኒ ቤት ገስት ገብታ ምን አለሽ መሰላችሁ? በፊት ይሄ ነገር ሀፕን ሳያረግ ተደዋውለን ያኔ ተገናኝተን ነበር። እንደሚያፈቅራት እንደሚወዳት ነግሮኝ ያው ወይ ዱባይ ወይ ኢትዮጵያ ቀለበት እንደሚያረጉ ነግሮኝ ነበረ። ይሄ ነገር ሀፕን ካረገ በኋላ ደግሞ እየተደዋወልኩ ነው፣ ጥሩ ነገር አለ፣ ከዚህ 2 ቀን ሰርፕራይዝ አላችሁ ብላ ይኸው እኔ የነሱ ስቶሪ ቀን ሙሉ የነሱ ስቶሪ ናፋቂ ሆኜ ቀረው ጋይዝ። አስሬ ብጠብቅ በጉጉት ብጠብቅ አስሬ ገብቼ ሪፖስት ያረገው ነው ያለው፣ ስቶሪ ያረገው ነው ያለው። የጃኒንም እንደዛ ወፍ የለም። ሳሪ አልሀበሻ እንዲሁ ምን አለ ቀልባችን ሰፋ አርገሽ እንዲህ ስቶሪ ጠባቂ አርገሽ አስቀረሽ። እኔ እናት እንዲሁ እውነት አርጎት እንዳፍሽ አርጎት። አይ ቲንክ አዶኒ በጣም መልካም ሰው ነው። ይለያታል ብዬ አላስብም ጋይዝ። ለትርኪ ምርኪ ለሰው ለመቀኛ ወሬ ቦታ ይኖራል ብዬ አላስብም። አዶኒ ማለት ነጭ ወረቀት የሆነ ልብ ያለው መልካም ልብ ያለው ሰው ነው። እውነት በጣም መልካም ልብ ያለው መልካም ሰው ነው። መልካም ስለሆነ ደግሞ ይለያታል ብዬ አላስብም። በዛ ላይ የአራዳ ልጅ አራድነት እስከ ጥግ። አራድነት ራሱ ማን ነው ካላችሁ አዶኒ ነው ጋይዛው። አራድነት ራሱ አዶኒ ነው። እና ኢንሻአላህ አላህ የጃኒና የሱንም ጉዳይ ኸይር አድርጎት ኸይር እንደምናይ ተስፋ አረጋለሁ። በዛ ላይ ደግሞ ጃኒ እርጉዝ ናት እየተባለ ነው። በእርግጠኝነት እርጉዝ ከሆነች በእርግጠኝነት 100% አይለያዩም ጋይዝ እርጉዝ ከሆነች። ምክንያቱም አዶኒ ማለት አራዳ፣ ለሌሎች የሚያዝን ለሌሎች የሚረዳ ሰው ስለሆነ የራሱ ልጅ በዚህ መልኩ ይለያያል ብዬ አላስብም። ኢንሻአላህ እንደሚቀጥል በሙሉ ደስታ እንደምናገኛቸው ተስፋ አደርጋለሁ። ሌላው ደግሞ ወደ ጎረቤት ሲሄድላችሁ ማለት ነው። ባለፈ አዶኒ ለሆነ ልጅ ተገናኝተው አዶኒ ብዙ ጊዜ እንደዚህ አሁን ሶሻል ሚዲያ ላይ ሰርተው የመለወጥ አቅም አላቸው የሚላቸውን ሰዎች ሰርተው እንዲለወጡ ያመቻችላቸዋል። እያያችሁ ነው። ያኔ ገንዘብ ሰጥቶ እንደገና ነገም ገንዘብ የሚጠይቁ ሳይሆን የሚያረጋቸው
የሆነ ነገር ሶሻል ሚዲያ ሰርተው ነገ እነሱም ደግሞ ሰው እንዲረዱ ነው የሚያመቻቸው ማለት ነው። እና ስማርት የተማረ ስለሆነ እንደዛ ነው የሚያደርገው። ከዛ ባለፈው የሆነ ልጅ ጋር ተገናኝተው ምን ትፈልጋለህ ሲለው ልጁ ደግሞ ቲክቶክ የምሰራበትና ህይወቴን የምቀይርበት ስልክ ትፈልጋለህ ብሎት ገዝቶለት ነበር፣ ስልክ ማለት ነው። እኔ አዶንዬ አንድ ነገር የምፈልገው ገብርኤልም ምን ስልክ ስልክ ምን አይነት ስልክ ትፈልጋለህ? በቃ ቲክቶክ የምሰራበት ምን አይነት ትፈልጋለህ? ንገረኝ። የፈለከው ይሄን ያለ እንኳን እንትን ሳይሆን በቃ አላ ቲክቶክ ይሄ ነው የምሰራበት። የምትፈልገው ንገረኝ። አይፎን ስንት? ቤተሰቦቼ እውነት አመሰግናለሁ። የእናንተ ትልቅ ድርሻ ነው፣ እግዚአብሔርን ድርሻ ነው። በጣም አመሰግናለሁ። ቃል የተገባልኝም ብነግራችሁ አታምኑኝም። አዶናይ አይፎን 70 ሊገዛልኝ ነው። እግዚአብሔርን ነው የምላችሁ፣ እግዚአብሔርን በጣም አመሰግናለሁ። በጣም ወንድሞቼ ፋሚሊ ከዛ ጋሽ ጆን ዳንኤል መቼም ያዶኒ ስራ ኮፒ ያረጉ ነው ዘንድሮ። ጋሽ ጆን እንዲሁ ጽናቱን ብርታቱን ይስጦትና ካዶኒ እኩል ይድረሱ። አዎ ፋሚሊ ህንጻ ውስጥ ገብቼ ጆን ዳንኤል እየጠበቁ ነው። ደውለውልኝ ነበር። እናንተ ምን ትላላችሁ? ሰርፕራይዝ እኔ ለማድረግ እየመጣ ነው። ቤተሰቦች እንግዲህ ያዕቆቤን አግኝተናል። እንግዲህ ያዕቆቤ ላይቭ ላይ እንግዲህ ምን ብለኝ ነበር? ስልክ ግዛልኝ ብሎኝ ምንድነው ፈልገው ስልክ ስለምናል አይፎን እርሶም ደህና ስራ እየሰሩ ነው። ክፉ አይደለም እየሰሩ ያሉት ስራ። ጃኒ ላይ እየሰሩት ድራማ ነው እንጂ ክፋቱ ሌላው ክፋት አይደለም። ኢንሻአላህ እሱንም የስራዎትን ይሰጣውታል ፈጣሪ። አዎ ጃኒን በየዋህነት አጥምዲው ወጥመዲው ውስጥ አስገብተው ለምን እኔ ከኔ በላይ ለምን ሌላ ከፍ ያለ ሌቭል ያለው አገኘሽ ለምን ከኔ በታች አልሆንሽም ብለው በምቀኝነት ተነሳስተው አው ጃኒዬ ፍቅራችን በውስጥ ይቀጥል በጓዲያ ብለው ጃኒን ጀንጂ ነው ውክልና ምናምን የባንክ ሰጥተው እንደ ፋሚሊ ብንለያይም ውስጣችን ግን እንደ ቤተሰብ ነን ብለው ከዛ ጀንጂ ነው ደውለው ጃኒዬ ሰው እንዳይመጣ በሩን ዝጊና ሀጃችንን ከምል ብለው አው እንትኖትን ምንሽሮትን መታ አድርገው ሀጃውን ተከመሉ በኋላ እንደገና እሷ ጥፋተኛ እሷ ችታ አድራጊ እኔ ጨዋ ነኝ ጻድቅ ነኝ ብለው መጡ። ግን ጻድቅ አይደሉም። እርሶ ራሱ ችተር ነዎት። ከጃኒ በፊት ችት ያረጉ አው ችት አድርጓል። በፊት በጃኒ ላይ ችት አድርገው ልጅ ወለዱ። ከዛ ልጅ ከወለዱላት ሴትዮ ጋር ደግሞ በሷ ላይ ደግሞ ከጃኒ ጋር መልሰው ችት ያረጉ ያ ተደብቀው ችት ያረጉ። እንዲሁም ከእስር ቤት ሲወጡ ራሱ ከሆነ ሴትዮ ጋር ችት አድርገዋል። በነገራችን ላይ ጆን ዳንኤል ጋይስ ያው ይፋ የወጣ ነገር ስላልሆነ ሰውም ደግሞ ሲሰድባቸው የዛች ልጅቷ ጋር ያው የዲብቅ ሹክሹክታ ስለሆነ መታ ስለሆነ በዛው ቀረ እንጂ ማለት ነው ጋይስ። አዎ የሆነች ወሎዬ ልጅ እንደዚህ አድርገዋል። እስር ቤት ልትጠይቃቸው ሄዲያ ነው አሉ እና ሲወጣ ኖርማሊ ከእስር ቤት ሲወጡ የናይው ራሱ አብረን አይደለንም ብላ ተናግራ ነበር የሆነ ኢንተርቪው ላይ። ከዛ በኋላ እንደገና አብረው ሆኑ። አልሙሂም አሁን ትልቁ ፖይንት የማወራችሁ ነገር ከእንትና ከአዶናይ ጋር በጣም እየተፎካከሩ ነው ጆን ዳንኤል ማለት ነው። ባለፈ ጊዜ አዶኒ የሆነ ቦታ ሄዶ ለተቸገሩ ምናምን ውሃ እዚህ ህፃ ምናምን ላሉ ሰዎች ውሃ ምናምን አሰርቶ ነበር። ከዛ ጆን ዳንኤል ደግሞ የሆነ ቦታ ቀበሌዎች ወይም ደግሞ የአካባቢው ነዋሪዎች ውሃ አሰርተው ሲያስመርቁ ሄዱና ቪዲዮ ተቀርጸው እኔ አሰራሁ ብለው መጡ ማለት ነው። ውሃ አሰራሁኝ ለዲሆች ብለው። ከዛ መቼም የቲክቶክ ነዋሪዎች እንዲሉ ሁሉ ወዲያጅ አይደለም ውጥት አድርገው ያን እርሰው አይደሉም የሚያሰሩት ለምርቃት ነው የተጠሩት ብለው አወጡባቸው። ማኒ የለም ፊኒሽ ማኒ ማማዬ። ከዛ ሁን ደግሞ ማሚ ፊኒሽ خلاص። ከዛ ሁን ደግሞ ለአዶኒ ለዛ ለልጅ ስልክ ገዝቶ በጣም ተመሰገነ። በጣም ሰው ሁሉ ተደመመበት። አዶኒ ግን ምን አይነት መልካም ሰው ነው፣ ምን አይነት እናት ናት የወለደች ምናምን ተብሎ ሲመሰገን እርሶማ እንዲን ሰው እየጠርተው አኪድ በውስጥ አውርተው ነው መሰል ወይ በአካል የሚያውቁት ሰው ይሆናል አምጥተው ላይቭ ላይ አስገቡና ገዝት። ከዛ በፊት እንግዲህ ላይቭ አስገብተው ሰዎችን ምን ትፈልጋላችሁ ማለት ሐሳቡ እንዴት አልመጣለውትም። አሁን እየኮረጁ ካልሆነ ከዛ በፊት እንዴት ሐሳቡ አልመጣለውትም አርገው አያውቁ። አው ጌም ብቻ ተሳድበው ነው ተጫውተው ሰው ተሳድበው ነው የሚወርዱ ሰሳቸው። ከዛ አስገቡና የሆነ ሰውዬ እንደዚህ ምን ትፈልጋለህ ሲሉት ሰውዬው አይፎን ስልክ አለ በአንድ ጥሪ። ምክንያቱም በውስጥ ተመካከሩ ነው የመጣው ሰውዬው።
እሺ ብለው ከዛ ለዛ ለሰውዬ ስልክ ገዙና አይፎን ስልክ ተገናኝተው ገዙና እንትን አረጉ ማለት ነው። ቪዲዮ ቀርጸው 2 ቪዲዮ ፖስተው ነበር ጆን ዳንኤል። መቼም ኮሜንተሮች እድሜና ጤና ይስጣችሁ። ሌላ አይዲያ የለህም እንዴ? አዎ ሌላ አይዲያ የለህም እንዴ? ሁሉን ከአዲዮናይ ኮፒ አድርገህ ትዘልቀዋለህ እንዴ ምናምን እያሉ በስድብ ያሏቸው ጊዜ ቪዲዮውን አጠፉት ከራሳው ቻናል ላይ፣ ግን ልጁ ቻናል ላይ አለ። እዛ ደግሞ አሁን ጆን ዳንኤል ወዲ ሆነ ብሄር ውስጥ ሊወተፉ ፈልገዋል ጋይዝ። አዎ ወዲ ሆነ ብሄር ውስጥ ሊወተፉ ስልክም የገዙለት ብሄሩ ኦሮሞ ነው ልጁ። ከዛ በኋላ አንድ የኦሮሞ ልጆች እየወጡ ማን ነው አዲዮኒን ጭራሽ ከሀጫሉ ጋር ምናምን እያረጉ እኛ አጫሉ እንዲያጣን እናንተም አዲዮኒን ታጣላችሁ ምናምን እያሉ የተጻፈ የሚያነቡ ሰዎች መጥተዋልና እርሶ ደግሞ ጆን ዳንኤል አሁን ይሄ ድራማው ይሄ ልጆቹ የተሳደቡት የጆን ዳንኤል እጅ እንዳለበት የገባኝ ማለት ነው። ጆን ዳንኤል በኦሮምኛ መጨፈር ጀምረዋል ጋይዛ። አማርኛ ተተው በኦሮምኛ መጨፈር ጀምረዋል። እና ጆንዬ እባክዎትን እንዲሁ አዲዮናይን አይንኩብንና ራስዎን ችለው ስራውን ይስሩ። ለምንድን ነው የሚፎካከሩት? እርስዎ ሌላ መልካም ስራ ሌላ አይዲያ ክሬት አያደርጉም እንዴ? አዲዮናይ እኮ ካናዳ መጥቶ የራሱን አይዲያ ክሬት አድርጎ ነው የሰራው። እርስዎ ለምንድን ነው አዲዮናይ የሰራውን ነገር ኮፒ እያደረጉ ኮሜንተሮች እንዲናገሩት የሚያደርጉት? እና ኮሜንተሮች ሲናገሩት ደግሞ ነገር ምናምን የሚያስነሱበት ለአዲዮናይ። ኧረ ይተው እባክዎ፣ ኧረ ይተው እባክዎ፣ ይፋቱት አዲዮኒን እባክዎ። ጃኒንም አዲዮኒንም ተፋቷቸው እባክዎ፣ ተፋቷቸው። እንዲሁ ምን ይሻላል ጋይስ? ሚስቶም ይች ናየው የምትባል መርዝ ናት ጋይስ። ናየው ለምን እንደዚህ እንደምን ልንገራችሁ። የጃኒን ውድቀት በጣም ነው የምትፈልገው። ባለፈ ጊዜ የሆነ ሰዓት የሆነች ረዱ የምትባለው ከጀርመን ገብታ አብረው ቪዲዮ የሰሩ ጊዜ ከአዲዮናይ ጋር አንድ አይነት ቲሸርት ምናምን ለብሰው የተባለ ጊዜ ማለት ነው። የዛን ጊዜ በጣም እንትን ብሎ ነበረ። ጃኒና አዲዮኒ ተደባብረው ነበረ። በኮሜንታተሮቹም በምንሁም ብቻ አላውቅም። የሆነ 1-2-3 ቀን አዲዮኒ ከቻናሉ ላይ የጃኒን ቪዲዮ እንዲያለ ከጃኒ ጋር የሰራውን ነገር አጥፍቶ በቃ ተደባብረው ነበረ። ከዛ የዛን ጊዜ ከዛም በፊት እንግዲህ አዲዮናይ ከዛም በፊት ብዙ መልካም ስራዎችን ሰርቷል። ኢትዮጵያ ተገባ ጀምሮ እሷ ከዛ በፊት ስለ አዲዮኒ ማንስታ ማታቅ አዲዮኒን ምንም ማውርታ ያኔ መልካም ሰርቷል እንዲሰርቷል ብላ ምንም ማስተያየት ሰጣጣቅ። ልክ የዛን ጊዜ አዲዮኒ ከቻናሉ ላይ ጃኒን ሲያጠፋ ሁሉም ሪከርደሮች እና ኮሜንታተሮች ተጣልተዋል ምናምን እያሉ ሲያወሩ ሲፖሳስቱ ያየች ጊዜ መጣችና የአዲ ፖፑላር ኤሌክትሮኒክ የአዲዮኒ ቻናል ነው፣ ፎሎ አድርጉ፣ የአዲዮኒ ቻሌንጅ ነው፣ ፎሎ አድርጉ፣ አዲዮኒ ብዙ መልካም ስራ እየሰራ ነው ምናምን ብላ አሽቃበጠች። ደግነቱ ኮሜንታተሮች እንዲው አያሳልፉም። የልኳን ነገሯት። አንቺ እስከዛሬ ለአዲዮኒ አውርተሽ የማታውቂውን አሁን ተጃኒ ጋር ተጣልተዋል ሲባል ነው መተሽ ስለ አዲዮኒ የምታወሪው ሞጥ ማጣ ምናምን ብለው ስድብ አደረጓት። እና እሷ ራሱ የሆነ ሐረካ አሁን ደግሞ በዚህ ሐረካት የማታሳየው አክት የለም ጋይዝ። ለጆኒ የሆነ ነገር ትገዛለች፣ ሰዓት ትገዛለች፣ እጁን ይዛ ትለጥፋለች፣ ምን ትላለች። እና ሁለታቸውም ተንኮለኛ ምቀኛ ናቸው ጋይዝ። ምቀኝነት ደግሞ ጥሩ አይደለም፣ የትም አያደርስ። እደግመዋለሁ ጋይዝ። ፖፑላር እና ኤሜንን ፎሎ አድርጉ፣ ቻሌንጁን ተቀላቀሉ። ሁላችሁም ፎሎ ብታደርጉ ምንም አይጎልባችሁም ጋይዝ። በሁለት ቀን ውስጥ 1 ሚሊዮን በአንድ ቀን ውስጥ 1 ሚሊዮን መግባት ኢትስ ሲምፕል እና ፎሎ አድርጓቸው ፖፑላርን ጋይስ። እሺ አሁን እየገባችሁ ባምቢም መኪና ትሸለም፣ የአዶናይንም ቻሌንጅ ተቀላቀሉ፣ ፖፑላርን ፎሎ አድርጉ። በጣም ወዳችኋለሁ። መልካም በዓል። ላቭ ዩ ጋይስ።